አንተ ምን ሆነህ ነው እንዴ? አታንኳኳም እንዴ? ምንድነው ዘው ብለህ መመጣ እንዴ? አንተስ ምንድነው እንደዚህ እንደሌባ የሚያስበረግ ነው ወይስ የሆነ ነገር ደብቃል? አንተ እኔ ምንም አልደብቅ። እኔ ካንተ የምደብቀው ነገር አለ? ንገረኝ እስኪ። ካንተ የምደብቀው ነገር አለ? የለም። ደግሞ እንዴት መጣ በዚህ ሰዓት? ይኸውልህ ጓደኛዬ ትንሽ አሞኝ ጤና ጣቢያ ነበርኩ። ምን ሆንክ? ምን ነው? አላውቅም። ከትናንትና ማታ ጀምሮ በጣም እያመመኝ ነው እና ቼክ ልደረጉ ብዬ ሐኪም ቤት ሄድኩኝ። እና ምን አሉሽ? ምን ሐኪም ቤት ምን የሚሉትን ነገር ታውቃለህ? ምን ላብራቶሪ ግባ፣ በቃ እዛ እኮ ገብተህ በቀላሉ መውጣት እኮ አትችልም። ደም፣ ሽንት፣ ሰገራ ምናምን አሉ። ታይፎይድ እና ታይፈስ አለብህ አሉ። ጃርዲያ ሁላ አለብህ ብሎኛል። ምን አንተ እኮ በእናትህ አትጠነቀቅም? ውሃም ምግብ ምናምን ተጠንቅቀህ አትጠቀምም እኮ። እና እንዴት ነው መድኃኒት ምናምን አዘዙልሽ? አዎ መድኃኒትም አዘውልኛል። አይ ምን ቀላል ነው። መድኃኒትህን ሰዓት ሳታሳልፍ በሰዓቱ መውሰድ ነው። አትጨናነቅ። እሱማ ግድ ነው። ግን ይኸውልህ ምን መሰለህ፣ ያው እንደምታውቀው ምንም ገንዘብ የለኝም እና መድኃኒቱን እስካሁን አልገዛሁም። እና ከቤቲንግ ከበላሹ 20 ሺህ ብር ላይ አንድ 10 ሺህ ብር ምናምን ነገር መድኃኒት መግዣት አበድርኛለሽ ብዬ ነበር እኮ ከቻልኩት። ማን አለኝ እንግዲህ አባቴ፣ አንቺ ነሽ ያለሽ። ምን ለታይፎይድ መድኃኒት መግዣ ነው 10 ሺህ ብር ነው ወይስ ታይፎይድ ኦፕራሲዮን መደረግ ተጀመረ? እንዴት ነው ነገሩ እንዴ? ቆይ በስነ ስርዓት ሰምተኛል? ታይፎይድ ብቻ እኮ አይደለም ያልኩት፣ ታይፎይድ፣ ታይፈስ፣ ጃርዲያ። ይኸውልህ ታይፎይድ እና ታይፈስ ላይ ጃርዲያ ሲጨመር ይገላል። እሱ እኮ ነው ያሳሰበኝ እንዴ። እና ታይፎይድ እና ታይፈስስ ቢሆን እማማ አስካልሽ ጋር ትሄድም እንዴ? እሳቸው ዳማከሴን አሸት ታርገው ይሰጡሃል። ፌጦ ባናቱ ጣል ታረግበታለህ። ታይፎይድ ታይፈስ ምናምን ስንቱን አለ እንዴ? ከኩላሊት ከጨጓራ ከስንት በሽታ ያዳኑት፣ ካንሰርም ሲያድኑ ሰምቻለሁ። በዚህ ዘመን በባህላዊ ሕክምና ታምናለህ? በፌጦ ምናምን በነጭ ሽንኩርት እንዴ? አንተ 20ኛው ክፍለ ዘመን ላይ እኮ ነው ያለው። አንተ ነቃ በል እንጂ ምን ሆነሃል? እንግዲህ እኔ ምንም ማድረግ አልችልም። ይኸውልህ ብሩን እኔ ስራ ልጀምርበት ስለሆነ ከዛች ብር ላይ 1 ሳንቲም መንካት አልችልም። በ20 ሺህ ብር ምን አይነት ስራ ነው የምትሰራው? እስኪ ንገረኝ። ይኸውልህ 20 ሺህ ብር ማለት ላወቀበት ወጣ ብለህ 2-3 ጓደኛህን ይዘህ መብያ መጠጫ አለቀ። ኧረ እባክህ ተስፋ ልታስቆርጠኝ መሆን ነው። ይኸውልህ እኔ አንድ ነገር ብትለኝም ከዚህች ብር ላይ 50 ሳንቲም ድም ቡሎ አልሰጥህም። እና በቃ ስሞት አፈር ውስጥ ስገባ ዝም ብለህ ነው የምታይ? ታዲያ እኔ ያገኘውን ብላ ጠጣ ምናምን ብያለሁ? ንገረኝ እስኪ። እኔን አማክሬ ታመምክ እኮ ነው የምመስለው ነው ወይስ እኔ አባትህ ነው የምመስልህ? የአባትን ስም በእኔ ቀይረውና ያኔ እሰጥሃለሁ። ምን ይመስላል በእናታችሁ? ስራ ልጀምርበት ነው እያልኩት አበድረኝ ይላል እንዴ? ወይስ ባንክ አረከኝ እኔ? አሃ ወለድና መቀበል ፈልገሽ? ችግር የለም አንተ ብቻ እሺ በለኝና 10 ሺህ ብር ውስጥ እኔ 11 ሺህ ብር አድርጌ መልስልሃለሁ። ይኸውልህ ባንክ ብታስቀምጠውላ አይወልድልም ማለት ነው። በአንድ አመት ሁላ አይወልድም። ወይ ጉድ! ስራ ልጀምርበት ነው አልኩህ እኮ። አሁን ዞር በልኝ ከፊቴ በእናትህ። እሺ ቢያንስ እንደው 10% አንድ 10ኛው 1 ሺህ ብር እንኳን አስተኝ 1 ሺህ ብር። ወይ ጉድ! አልችልም። ገንዘቡን ስራ መጀመሪያ ነው አልኩህ እኮ አይደል እንዴ? እሺ ቢያንስ 500 ብር ስጠኝ። 500 ብር ታጣለህ እንዴ አንተ? እሺ 200 ብር 200 ብር ለኔ ነው እንዴ? 200 ብር ታጣለህ? አይሆንም። ከገንዘቡ ላይ 5 ሳንቲም አልነካም። 5 ሳንቲም ስራ መጀመርበት ነው። እሞትልሃለሁ፣ ትገላገላታለህ። ዳማከሴ ትወስዳለህ። ምንም አትሆንም። መቃብሬ ላይ እንዳቆ ነጭ ሽንኩርትም አለ። አትበላም? እባክህ አልበላም። ምንም የምግብ ፍላጎት የለኝም። በዛ ላይ ደግሞ እንደ ነፍሰ ጡር እያቅለሸለሽኝ ነው። በእናትህ አልተሻለም ማለት ነው? ቆይ መድኃኒቱን ሳልገዛ እንዴት ነው የሚሻለኝ? በጣም ብዙ መድኃኒት እኮ ነው ያዘሉኝ፣ ብዙ እኮ ነው። በእናትህ ቀድመህ ብትነግረኝ አሪፍ ነበር። አንድ ምግብ አድርጊላት ነበር። አሁን የሁላ ምግብ ሊከስር አይከስርም። ደግሞ ቀስ እያልኩ በለዋለሁ። አንተ ግን ምን አለበት ብሩን ሰጥተኝ መድኃኒቱን ብገዛ? ተው ብር ስጠኝ ተው። እኔ እንግዲህ ነገርኩ። እማማ አስካለች ጋር ሂድ። አስበው፣ ነጭ ሽንኩርት፣ ፌጦ፣ ዳማከሴ ይሄን ሁላ ሰጠው ትድናለህ። ለዛውም አስበው በነፃ።
ነይ ግቢ ነይ። ቤቶች ግቢ። እንዴት ነሽ? ስደውልልህ እኮ ስልክ አይሰራም። ኧረ እባክሽ ባትሪ ዘግቶ ይሆናል። በእናትሽ ይሄ ስልክ እኮ ካልቀየርኩት ምንም ከሰው ጋር ሊያገናኘኝ አልቻለም። አንቺ ግን በሰላም ነው የፈለግሽኝ? ኧረ በሰላም ነው። ትናንት ለፀጉሬ 2000 ብር ሰጥተኸኝ ነበር። ወይኔ ታይ መንገድ ላይ በጣም የሚያምር ቀሚስ አየሁና 2800 ብር ሲል ከጓደኛዬ ላይ 800 ብር ወስጄ ገዛሁ። ታዲያ ምን ችግር አለ? የኔ ፍቅር አንቺ ብቻ ደስተኛው እንጂ እንዳያሳስብሽ፣ የጎደለውን እንሞላለን፣ እንዳትጨነቂሽ። እሺ እኔ እኔማ ይደብራል ብዬ ፈርቼ ነበር። እንዴ እኔ ቆንጆ ለምን ይደብረኛል? ለምን አንቺ ሲያምርብሽ እኮ እንዴት ደስ እንደሚለኝ እኮ ቆይ ፍቅር። እሺ ቤንጃሚን እንዴት ነህ አንተስ? አሁን ገና ነው ታየሽ? እሱንም ምን ይሁን ነው። ለነገሩ እናንተ ዋይፋይ ኪሱ ሞላ ካለ ሰው ጋር ነው ኮኔክት የሚያደርገው። ማለት ምን ለማለት ፈልገን? ተው በእናትሽ የኔ ፍቅር። ይሄ እኮ አንቺ እንዲህ ቆሞ ስታዩ ሰው መስሎሻል? በጊዜ ረጅ እኮ ያለ ሰው ነው። ምን ያልታመመ በሽታ አለ? ኮሌራ፣ ታይፎይድ፣ ጨጓራ፣ ጉበት፣ አንጀት። አሁን እንዲህ ጤነኛ መስሎሽ ነው? በትክክል እኮ አያስብም እኮ። ለዛ ነው ተቀድማ አትነግረኝም ነበር? ልነግርሽ ነበር እኮ የኔ ቆንጆ። ግን የኔ ፍቅር በትንፋሽ ምናምን አይተላለፍም ማለት? በትንፋሽ ይተላለፋል? አይተላለፍም። አደራን። እሺ የኔ ፍቅር ራስን ጠብቅ። እሺ ነው እንዳትታመምብኝ። እሺ የኔ ቆንጆ አታስቢ። ምግብ ግን ትንሽ አትበይም? አይ የኔ ፍቅር ይቅርብኝ፣ ልሂድ። ወረፋ ይበዛብኛል። እሺ በቃ እሱስ ልክ ነሽ። ልስጥሽና እሺ ብትበይ ግን ጥሩ ነበር። አይ ልሂድ። ስንት ይበቃሻል? 1-2 ይበቃሻል? እኔ እንጃ። ጥፍሬን ብሰራ ደስ ይለኛል። አንተ ምን ትላለህ? እሱማ ልክ ነሽ። ቆይ እኔ ፍቅር በቃ እችን ያዣትና የተረፈውን ደግሞ ለአንዳንድ ነገር ይሆንሻል። ወይ እኔ ፍቅር እሺ። ግን ላንተስ? ለኔ አታስቢሽ፣ እኔ በቂ ገንዘብ አለኝ። ወይ እኔ ፍቅር በቃ እሺ። እኔ ልሂድ። ዋላ ደውልልህና እራት አብረን እዛች ቤት እንበላለን። ራስህን ጠብቅ እሺ። እኔ ፍቅር እሺ አታስቢ፣ እጠብቃለሁ። በቃ ልሸኝሽ እስከ በር ድረስ። እሺ ምን ነው? ምን ይለኛል? አሞኛል እኮ አበላ በቃ ይኸውልሽ፣ በራችሁ ላይ ነኝ። ውጪ እናውራና ትመለሻለሽ። 3 ደቂቃ በቃ ነው። ውጪ ቲሻይና ምንድን ነው? እባክሽ ለስራ ነው የፈለግኩሽ። አልችልም። እስኪ መጀመሪያ አዳምጪ። 5 ሳንቲም ሳይኖርሽ፣ ጆሮ ጌጥ መግዣ ገንዘብ ሳይኖርሽ እንዲህ አትበይ። ይኸውልህ እኔ ካንተ ጋር የሚሰራ ምንም አይነት ስራ አልፈልግም። እስኪ እንደው ምን አለበት ምን አይነት ስራ ነው ብለሽ ብትጠይቂ። እስኪ ጠይቂኝ። እስኪ ያው ከማጭበርበር አያልፍም። ባለፈው ምን አይነት ችግር ውስጥ እንደከተትከኝ ታውቃለህ አይደለ? አልረሳሁልህምሽ። ይኸውልሽ ያራዳ ልጅ እሱ ያለፈ ነገር ነው። ያራዳ ልጅ ደግሞ ባለፈ ነገር ላይ አያወራም አይደል? እሺ ምንድን ነው ስራ? እንደዚህ ስጠይቂ ነው የሚያደርጉሽ። እንዴ ቲቲ ከየት ተገኘሽ? የጠፋ ሰው ፍለጋ መጥቼ ነዋ። ማን ጠፍቶብሽ ነው? አንተ ነሃ። ሰሞኑን እንዳስከፋው ስለተሰማኝ እንቅልፍ አጣሁ። ለምን ይቅርታ አልጠይቅህም ብዬ ነው የመጣሁት። ማለት አልገባኝም። እንዴ ፍቅር፣ እኔ እኮ ባለፈው የፍቅር ጥያቄ ስጠይቀኝ ላስብበት ያልኩ ደጋግመህ ትጠይቀኛለህ ብዬ ነበር። አንተ ግን በዛው ጠፋህ። ታዲያ እኔ እኮ ዝም ያልኩት እየደጋገምኩኝ ስጠይቅሽ እንዳላሰለችሽ ብዬ ነው እንጂ አልተቀየምከኝም ማለት ነው? ኧረ እኔ አልተቀየምኩሽም። ምን አድርገሽ እንቀየምሻለሁ? እኔ እንደውም አንቺን እንዳላስቀየምሽ ብዬ ነበር። ካልተቀየምከኝማ በቃ ቤት ገብተን እናውራ። እሺ ደስ ይለኛል። ነይ ግቢ ግቢ።
ያዥ እጂ ሶፍት ይኖርሃል? እና አይ ምን ጠባው አይደልሽ? እሺ ቆይ ይዤልሽ መጥረቢያ መስመር እንጂ እስካሁን ሰዓት ምን አባቱ ነው? እዴ ደግሞ እዚህ ምን ትሰራለህ? አንቺን እየጠበኩሽ ነው። ምን ትሰራለህ ትላለች? ለምንድን ነው የምትጠብቀኝ? ይኸውልሽ መቼም እንደዛ ጓደኛዬ ከአንቺ ፍቅር ይዞኝ ምናምን አይደለሽ። ብር እንድትሰጪኝ ነው። እና ገንዘቡ ስቀበል ትራንስፈር አደርግልሃለሁ አልኩህ አይደል? ለምን እዚህ መተህ የምትጠብቀኝ? የኔ እናት ይኸውልሽ ለምን ካርድ ምናምን ነገሮች ታወጫለሽ? እኔ መጥቼ ብቀበልሽ አይሻልም? አስበልኝ ሞታል ስትንገበገብ ነው እንጂ። ለማንኛውም 1000 ብር ነው የሰጠኝ። ይኸውልህ ድርሽ ስንት ብር ነው? 500 ብር። አምስት መቶ ብር ለቤንጃሚን ምን ያደርግለታል? ትሰምኛለሽ? ይኸውልሽ ቲቲ መቼም አላምንሽ። አቅሻለሁ። አንቺ ሞላጫ ሌባ 1000 ብር ብቻ የሰጠሽ ነው። አንቺ ሰጠሽን እና ስንት ነው የሰጠኝ? እሱን ይኸውልሽ ቦርሳሽን ከፍቼሽ ይቀርብ ስንት ነው የሰጠኝ ትላለች። ጭራሽ ቦርሴን ልፈትሽ አማር። ምን አይነቱ ደረቅ ነው? እቺ ስንት ናት? 500 ብር። ቆይ ስንት ነው የሰጠሽ? 2500። እሺ 500 ነው አምጪው። የምን 500? ይኸውልሽ ትሰምኛለሽ? የተስማማነው እኩል ለመካፈል። ይሄ ደግሞ 250 ብር ይጎሏል። አምጫት 250 አምጫት። ዋናውን ስራ እኮ የሰራሁት እኔ ነኝ። ኧረ እባክሽ ትሰምኛለሽ? ይኸውልሽ ሐሳቡን ያመጣሁት አንቺን ወደ ስራ የላኩሽ እኔ ነኝ። እሺ እንደውም 500 ብር ነው አምጪው። አምጪ። በእናትህ አትጨቃጨቅ። ሲያስጠላ ይሁን። ከአንተ ጋር ስራ መስራት የሚያስጠላኝ ለዚህ ነው። እሺ አመዳን ባራገፍኩላት እኮ ግርም ምናምን የሚለኝ እኮ። ቆይ ጠብቂ ደግሞ ባልሰራለሽ አንቺ እጄ በዛበት ከበሮ የምትመስይ ልጅ። ወይኔ ምን አገበጠበጠኝ? አረ ወይኔ ምን አቅበጠበጠኝ? ምን ወይኔ ምን ችግር አለ? ጉድ ሆንኩኝ ነው የምልህ እኮ ጉድ ሆንኩኝ። እንዴ ምን ጉድ? ሀብታም ጉድ ይሆናል። አንቺ ሀብታም አይደለሽ? አንተማ ቀልድ ምን አለብህ? ተቀልድ። ቲቲን ታውቃታለህ አይደል? ማነው ደግሞ ቲቲ? ቲቲ ናታ የድሮ ሚስቴ ያቺ ሞዳት። ኦኬ እታች ሰፈር ያለችው? አዎ አስታወስካት አይደል? እንደውም ባለፈው የፍቅር ጥያቄ አቅርቤላት ላሽ ብላ አታናገረኝም ነበር አይደል? እንዴ ቀላል አስታውሳለሁ እንዴ? በደንብ ነው የማስታውሰው። እንደዛ ስትንፋቀቅ አልነበረም? እሷም ሰው ሆና ደግሞ ይቺ እጅ የበዛበት ከበሮ የምትመስል ልጅ። ይኸውልህ እኔ እንዴት እንደሆነ አላውቅም ብቻ ዛሬ እዚህ መጣ ነበር። እንዴ ወይ አለማፈር! ምን አባቷ ፈልጋለሁ? ምን አባቷ ቀረኝ ብላ ነው የመጣችው? እባክህ እኔም እንዳንተ ነው ግራ የገባኝ። እንዴት እንደመጣች ለምን እንደመጣች እኔ ምንም ግራ ነው የገባኝ። ይቅርታ ልጠይቅህ ምናምን ብላ መጣች። ባለፈው የጠየከኝን የፍቅር ጥያቄ አሰብኩበት። ከዛ ምናምን አለችኝ። ፍርድ ቤት ሄዳ ነው እንደምታስበው 6 ወር ሙሉ። እሺ ምን አልካት? እኔማ ምን እላታለሁ? ያው እንደምወዳት ታውቅ የለ። እሺ እናማ በቃ ቤት ገባን። እዚህ የነበረችዋን ቢራ ምናምን ትንሽ ጠጣን። በቃ እሺ ከዛስ? ምን አውቄ በእናትህ ከቢራው ጋር ምን እንደሰጠችኝ አላውቅም። ብቻ የሆነ የሚገርም እንቅልፍ ተኝቼ ስነሳ የለችም። ጉድ የለችም ማለት አማርኛ አይደለም እንዴ የማወራው? የለችም ነው። ስደውልም ስልኳ አይሰራም። እና ቆይ ታዲያ አንተ ምን አስጨነቀ? አትዋትም እንዴ? እኔ መቼ እሷ መጥፋት አሳሰበኝ? የነበረኝን ብር እንዳለ ይዘው ነው የጠፋችው። ወስዷለች ማለት? እዚህ መሳቢያ ውስጥ 17000 ብር አስቀምጬ ነበር። እሱን ይዘው እኮ ነው የጠፋችው። ቆይ እርግጠኛ ነህ እሷ ነች የወሰደችው? ሌላ ማንም አልገባም እዚህ ቤት? እርግጠኛ ነው ወይ ይለኛል እንዴ? እና ታዲያ ሌላ ማን ሊወስዶ ይችላል? እኔ ራሴ እኮ ነኝ ቆጥሬ እዚህ ውስጥ ያስቀመጥኩት። ወዮ ሰራችልኝ። ይቺ አመዳም ሰራችልኝ። እንዴ 17000 ብር ወስደን 1000 ብር ነው የወሰድኩት የምትለኝ? ወይኔ ቤንጃሚን አገኘች። ኧረ እኔ ፋራ ነኝ። እኔ ሰው አይደለም። ቆይ አልገባኝም። ምንድን ነው የምታወራው አንተ?
ባክቶኝ መጀመሪያም ትሰማኛለህ አንተ ራስህ ነህ ስትስገበገብ ያስበላኝ። ወይኔ ለነገሩ ስማኝ የትም አባቷ አትሄዳት እቤቷ እንዲህ አንቅም ቤንጃሚን አይደለም ማለት ባከቷ ጋር ደውዬ ነበር ቤት የለችም ምናምን አለችኝ አይደል እንዴ? ቤት የለችም? የት ሄዳ ነው? እኔ ምን አውቃለሁ? እኔን የምትጠይቀኝ የት ሄዳ ነው ይለኛል እንዴ? የሆነ ለአስቸኳይ ጉዳይ ምናምን ክፍለ ሀገር ሄዳለች ነው ምናምን ተብላ እዚህ ሄዳለች ምናምን አለች። ወዮ አተረፈ በያ ጉዳይ ማለት አንተ